ያን ሁሉ ድልጅ ምን ላደርገው ነው? አሁን እየሰማህ ከሆነ ይሰድበኛል። እርግጠኛ ነኝ በኋላ ምን ላደርገው ነው ያን ሁሉ ድልጅ። ከዛ እሺ አልኩልሽና ግማሹ እንደየዘመዱ አከፋፈልኩና ትንሽዬ አንድ ፌስታል ምናምን የምትሆን ለማዘር ማስታወሻም ይሆናል ድንገት ከቀጠልን ብዬ ሰጠኋት እና እሱ ተመልሶ መጣ ወደ አዲስ አበባ። እኔ የምፈልገውን ያክል ቆየውና ተመልሼ መጣሁ። ከዛም ተመልሼ ወደዚህ ወደ 40 ቀን መጣሁ። እንደገና ተመልሼ መጣሁ። በአጠቃላይ ከዚህ ልጅ ጋር ትውውቃችን 20 ዓመት በቃ ኦልሞስት 20 ዓመት ተመልሼ መጣሁ። እሱን በቃ ቤተሰብ ጋር የቤተሰቦችን እንክብካቤ ወንድሜ እሱ ጋር መጥቶ መቀመጥ ጀመረ። ዩኒቨርሲቲ ተማሪ ወንድም ነበረኝ። እህቴ መጣ አንዳንድ ነገር እሱ ጋር ተቀምጣ በቃ ቤተሰብ ሆነ። ልክ አሁን በ2024 ሄድኩኝ። ይሄ ነገር በቃ ግፍ ነው ምናምን እዚህ የነበረኝን ላይፍ ተፈረንጁ ጋር የነበረኝን በግልጽ ነገርኩት። ልጅ ሀገር እናት ብሎ እንዳይጠብቅ ብዬ እሱ ምናለ እንኳን ምንድነው እንኳን በግልጽ ነግረሽኝ እኔ 7 አግብተሽ ብትፈች ራሱ እንደማልፋታ ነበር አለኝ ማለት ነው። ይሄ እውነተኛ ሰው ነው ብዬ ተምጎደው እሱንም ብዬ መጥቼ በ2024 ነው የሚባለው በፈረንጆች መጥቼ ተጋባን። አሁን የአንድ ሴት ልጅ አባት ሆኗል። ልጁም እሱ ጋር ነው ያለችው። እኔ ግን እዚህ ነኝ ያለው ዱባይ። ምክንያቱም ያው ትንሽ ኢኮኖሚ ደካማ ነን። በ3 ወሯ ነው ትቻት የመጣሁት። በጣም በሚገርማችሁ ደረጃ በጣም ከባድ ነው። በዚህ ምድር ላይ ትልቅ ስራ የለም። ምንድነው ይሉ ቃል ኪዳን እሱ ስራ ግን ያው ትንሽ ይከብዳል። ኑሯችን ከባድ ነው በጣም እኮ። ምንድነው ስራው ማለት ደሞዙ? የኤሌክትሪክ ባለሙያ ነው። ኤሌክትሪሻን ነው። ኤሌክትሪክ መጠገን፣ እንጀራ ምጣድ፣ ይሄ ዲሽ ምናምን ሁሉንም ቤትም ይሰራል። ቤቶችን ለምሳሌ ፊኒሽንግ ቤቶችንም ይሰራል። ምጣድም ስቶቭም ሁሉንም በቃ ኤሌክትሪክ ነክ የተባለ በሙሉ ይሰራል። ግን ሲኖር ነው እኮ ስራ ሲኖር ነው የሚሰራው። ግማሽ ቀን የራሱ ቋሚ ስራ አለችው። ትንሽ እንደ ቋሚ ስራ የሆነ ድርጅት ተቀጥሮ ከዛን ደግሞ በግማሿ ደግሞ ሲያገኝ እንደዚህ ተባራሪ ይሰራል። ግን አመርቂ አይደለም። እንደዚህ እኔ ቁጭ ብዬ እዛ ኢትዮጵያ አብራችን ልጃችንን ለማሳደግ አይበቃም። እኔ ግን ያው ግፍ ላለመስራት 20 ዓመት ቀላል አይደለም። በዚህ ዘመን 20 ዓመት ሙሉ ስለጠበቀ እውነተኛ ፍቅር ስላለበት ለዛ ብዬ ነው ተመልሼ እጅ ያገባሁት። ወደዛ እንደገባሽ ነው ታርግና ቪዲዮ አድርጊ ፕሊስ። እና አይበቃም ፕሊስ አንዴ ማለት እኮ እንደገባሽ ሁሌ መጀመሪያ ሚዩት ነው ማድረግ ያለብሽ። እሺ እንትን ቃል ኪዳን አቤት። ግን አሁንስ እንዴት ያምንሻል? ላይክ ከዚህ በፊት ዱባይ ላይ ከሌላ ዜጋ ጋር ያሳለፍሽውን ላይፍ ስለነገርሽው አሁንም እንደዚህ ሊፈጠር ይችላል ብሎ ይፈራል ብለሽ ታስቢያለሽ? አይ ያምነኛል። ለምን መሰለሽ የማያምነኝ? አንደኛ ነገር ማንም አስገድዶኝ አይደለም። እኔ በፊት እኮ እሱና እኔ እንደዛ አለኝ እንጂ እኔ እና እሱ እንቀጥላለን ብዬ ፍቅረኛሞች መሆናችንን አላውቅም ነበር የዛን የመጀመሪያው ጊዜ። አንደኛ ነገር ያችን እወድሻለሁ ብሎ ጠፋ። ከዛም በኋላ አልተገናኘንም በፌስቡክም በምንም ለረጅም ዓመታት። እኔ ነፃ እንደሆንኩ ነበር የማውቀው። ለዛ ነው ገባኝ እኮ ምናልባት አይ ማርያም ስተንሽ ወይ ማማ ስተንሽ እንደዛ እንዳያስብ ነበር። እንደዛ ማያስብ ከሆነ የሚያምንሽ ከሆነ በጣም አሪፍ ነው። በጣም ሲጀመር ከሱ ሪሌሽንሽፕ ጋር ያገናኘውማ ነው። በጣም ጎበዝ ነሽ፣ ጀግና ነሽ፣ በርቺ። የሁሉ ዓመት ግን አረብ ሀገር ሰርተሽ ምንም አላፈራሽም ሀገር ቤት ምንም በቃ አንዴ ራሱ እንትን የሆነ ክፍለ ሀገር ለእናቴ እንትን ስል ደብረ ማርቆስ የሚባል ከተማ አንድ ቦታ ገዝቻለሁ። ግን አዲስ አበባ ቤት ያስፈልገኛል። ሀቡ አዲስ አበባ ቤት ካለኝ ቢያንስ ከባሌ ጋር ለመኖር ማለት ህፃን ልጅም የ3 ወር ልጅም ትቶ እንድመጣ ያስገድ። ኦኬ ክሎዝ ዶር ኦኬ ካን ዩ ክሎዝ ዶር ካን ዩ ያ ፕሊዝ ክሎዝ ዶር ኢፍ ዩ ዋንት ሲት ዳውን በስ ዋት ያ ሲት ዳውን አትከልም። እሺ በስ
ይኸውልሽ ምን መሰለሽ ክፍለ ሀገር እናቴ ሁሌ አረብ ሀገር ታገጭ ጀምሮ ቤት ግዢልኝ ትለኝ ነበረ። بعمل ليمون والله العظيم هي no I will do it يلا sit down don't talk okay too much people look at me እናንተ አይደለም እዚህ አንድ ጻልት ችግር የለም ገብቶናል። ህፃኗ ሂጂ በቃ ሂጂ ስሪላት ከቅድም ጀምሮ ጁስ ስሪላት ከቅድም ጫስ ሌሞን ትለኛለች እና አይ ችግር የለም ልጨርስና ልወጣ ነው አንድዬን ብዬ ነው ለማስጠበቃቸው። ከዛ በቃ ለእናቴ ስል እዛ ክፍለ ሀገር ዝም ብዬ ቦታ ገዛውኝ። ከዛ በተረፍ ምን የአረብ ሀገር ብር የምናውቀው እኮ ነው። ምን ይገዛል ሲጀምር? ምን 20 ዓመት ቢባልም በእኛ ጊዜ 500 ነበረ እንትኑ እና ደግሞ እኔ የጠፋው ጥፋት ሌሎቹ እንዳያጠፉ ልንገራቸው ወይ ሚዩት ላርግኝና ለልጅዋን ጨርሼ ልምጣ። አዎ በእናትሽ ሂጂ ጁስ ሰርተሽላት ሚዩት ላርግሽና እሺ ስትመለሽ እቺ ማይኳን ነው እሺ የምትነኪያት። እሺ እናቴ ምታበሪው እሺ እሺ እኔ ይልሻለሁ። እሺ ህፃኗ ጁስ ስጫት ታሳዝናለች። ጁስ ስሪልኝ ብላት 15 ደቂቃ ጠብቂ ብላት 30 ደቂቃ አስጠበቀቻት። ትዕግስቷ እንደውም የአረብ ልጅ ሆና እንደዚህ መታገጿ ጀግና ናት። 20 ዓመት ሰርታ ምንም የላትም። አንቺ 18 ዓመት ሰርተሽ ምን አለሽ አትልም? ግን እኔ አትሊስት አረብ ሀገር ላይ እየኖርኩበት ነው ምሰራበትን እየኖርኩበት ነው አይደል? አገባው ወለድኩ እኔም ባሌም የምንሰራውን እየኖርንበት ነው። አትሊስት እየኖርን ነው። ግን ሳትኖሩ ደግሞ ሳታገቡ ሳትወልዱ ደግሞ የት ሄደ ይባላል። ከባድ ነው። እድሜያችንን አረብ ሀገር ላይ ጨርሰቀሽ ተረኛ ጓንዴ ያስተዋውቁ መጀመሪያ እሺ። ማርያምን ነጻ 2 ዓመት የተሰራባት በ2002 እንትን 2 ነው የሚሆነው። በ2000 ወጣ በ2002 ተመለስኩ። ከዛም በዛች ምን አደረግኩኝ? ሄድኩልሽና ቤተሰብ ላይ ተገጠር ሰበሰብኳቸው እንዳሉ። ብሩ ብዙ ነው የመሰለኝ በሰዓቱ 18 ገና ስገባ ነው የተመለስኩት። ገና ይሄ ምንም የማያውቀው እድሜ ላይ ሰበሰብኳቸውና ከልጅ እስከ ልጅ አልኩሽ። የገጠር ሰው እንትን አይወድም። ይሄ ሰልባጅ ነው የሚሉሽ። አሁን ከዚህ ይዘሽ የምትሄጂውን ሰልባጅ አንለብስም፣ ይሄ ሰልባጅ ነው የሚሉት። በሜትር ተዛዛ አይናቸው እያየ እንዲሰፋ ነው የሚፈልጉት። ከዛን አልኩሽ ብዙ መስሎ ስለታየኝ እንዳሉ ለሁሉም አንዳንድ ልብስ አሰፋሁላቸው። ከዛዛ ደብረ ማርቆስ ያለው ልብስ ሰፊ ይሄማ ከአሜሪካን የመጣው በዚህ እድሜ ሄደሽ ምን ጊዜ ሰርተሽ ምን ጊዜ መጣሽ ነው? ይሄ አሜሪካ ነው የአረብ ሀገር አይደለም ይለኛል። አሜሪካን የት ነው? ምንም የማውቀው ነገር የለም። ዞሮ እንደዛ ለበስኳቸው። የፈጀውን ፈይቶ እኔም ደግሞ ትንሽ ጨፋፈርኩባት። ከዛኛ ጨፋፈርኩባትና አዲስ አበባ የሆነ ልጅ ደግሞ አጋጠመኝ። ብታይ ቆንጅዬ ልጅ ነው አልኩሽ። ሊሞጨልፈኝ መልክ ያስታውቃል ከአረብ ሀገር እንደመጣው ምናምን ሊሞጨልፈኝ አልኩሽ። በፍቅር ሰበብ መጣብኝ። ከዛን በአይን እንተያይ ነበረ። በጣም እንትን አለኝ። ይሄ ምንድነው የሚባለው የሆነ ፍቅር ጨዋታ እየጠበቀ ጠዋት ማታ ምናምን ሲንከባከበኝ ይሄ ልጅ ብር ፈልጎ ነው እውነት ፍቅር ነው ግን እስቲ ለምን አልታዘበው? ይሄ ወጣትነት ለምን አልታዘበው ማልኩልሽ እና ቀጠረኝ። እሺ ብዬ መውጫም ስለሌለኝ ተመልሰሽ ድብርቱ ምኑ ማለ ጓደኛውም ይርቃል ሄድኩኝ። ሲሄድ እኔ ለምንትን ነው ልጁ ምንድን ነው አላማው የሚለውን ለማወቅ ነው። ሲሄድ ጥብስ አዘዘ እያጨበጨበ ብር እንዳለው ሰው ወይና ነው ምናምን አወረደ። መጠጥ እኔ ገና ነኝ ብዙም አላቅም። የዛኔ በሁሉንም ነገር አደረገ። እኔ አብሬ እኔ የምጋበዝ መስሎኝ ነው። በእኔ መሆኑ ወጩን አላወቅኩም። በላን ጠጣን ተጫወትን አልኩሽ። ደግሞ ሰው ገንዘብ ሲያይ እንክብካቤ ይበዛል። እንክብካቤ መሬት አይንካሻለኝ። ይሄ ነገር እውነት ነው እንደ እያልኩኝ ጠጣን በላንና መጨረሻ አለው አይልሻለሁ። እሱም ፍጥጥ እኔም ፍጥጥ ያ ከዛ ያየኛል አየዋለሁ። ከዛን አልኩሽ ሽንት ቤት ይሄዳል ይመለሳል።
ይሄ ልጅ እኔን ክፋይ ማለቱ ነው አልኩልሽና እሱም ሽንት ቤት ሲመላለስ አልነበር። እኔም ተነሳሁልሽና ሽንት ቤት ብዬ በዛው ሳልመለስ ቀረው ቦርሳዬን ይዤ። ከዛ ደውሎ አልኩሽ አንቺ አረብ ሀገር ሸርሙጣ አንቺ እቃ ጠብተባል ማን ይልቀቀው? እኔ አመለጥኩ። እሱ ግን ተያዘ። ማን ያስወጡ ሳይከፍል ብሩን እቃ ጠብተባለ። ከዛ አንገቱ ላይ ብር ነው ምን ነበር ያንን አስይዞ በነፍስ በቃ በነፍስ ግድያ ነው የፈለገኝ ብልሽ ይቀላል። በቃ ወይ ቢነግረኝ ተዘጋጅቼ እንዴት ይሄዳል ወይ ይቀራለሁ። እሱ እንደሚጋብስ ሆኖ ይኸውልሽ እቃውን ሲያጠቡ ብሎ እጅ ውስጥ ይላጥ ድረስ መጣ። እኔ ያመለጥኩ ልሻለሁኝ። ዞሮ ዞሮ ያ ብር 2 ዓመት እንደዛ የሰራሁበት ምንም ሳይገዛበት አለቀ። ወዲያ ወዲህ በማለት የሚያልቅ አይመስልም ነበር። አንደኛ ልጅነትም ስላለ ሲያልቅ ልክ 7,000 ቀረኝ። 7,000 ደግሞ ለደላላ ነው የምትሆነው። ናቀው ይዛኔ የ25 ብር 7,000 ከዛ ይዛኔ የደላላ እናግሬ እንደውም ትምህርት ራሱ ልመለስ ነበር። እዚህ ጋር አይታችኋል ጎበዝ ተማሪ እንደነበርኩኝ። ከዛን ቀጥላለሁ ብዬ ነበር። የማይሆን ነገር ነው። ያችን ብር የደላላ ከፍዬ ተመልሼ የመጣው። ከዛ በፊት ግን ያ ብር አለቀ። ይሄ ያንን ያደረኩበት እኔ ሰው ቃል ኪዳን እና የቱ ጋር ነው ጎበዝ ተማሪ እንደነበርሽ ያየ ነው። አሁን የመዳምን ልጅ በእንግሊዝኛ ሳወራ ተሰማን አይደለም። ሽልማት ላይ ነው የተገናኘነው። በደንብ ከፍቅረኛ ጋር የተዋወቅ ነው ብዬሽ ነበረ። ከክፍለ ከተማ አንደኛ እሱ ትክክል። እሺ ብዬሽ ነበረ። እሱ ላይ አይደለም ልቀጥለው ነበረ ግን አልሆነም። ብቻ በአጭር ቋንቋ ከዛን ምን ሆነ? ያ ብር አለቀ አልኳቸው አይደለ? ተመልሼ መጣሁኝ። ተመልሼ የተመጣሁ በኋላ እዚህ ጋር ደግሞ ከማዳም ጋር እንትን እያልኩኝ ማዳም ቤት ተመልሼ የተመጣሁ በኋላ አንድ ዓመት ከምናምን ተቆየው በኋላ ሌላ ተጨማሪ ሰራተኛ መጣች። እዚህ ተመጣች በኋላ ምን ሆነ? ያቺ ሰራተኛው በጣም መጥፎ ናት። ሁለተኛ ያመጣችዋ እኔ ተጫዋች ነኝ በባህሪ በጣም ሳቂታ ጨዋታ እየፈጠሩ የሚያስቅ የሚያዝናኑ ሰዎች የሚባሉ ሰዎች በተፈጥሮ ኔቸር እንደዛ ባህሪ ያለኝ እና በጣም ስለምጫወት እሷ ደግሞ እየናቀችኝ። ለካን ገደብ ያስፈልገዋል የሰው ልጅ። እኔ ደግሞ ዝም ብዬ ነው የምጫወተው። ዝም ብለሽ በጣም ስትገለፍጭ ለካን ማንም አይፈራሽም። እሷ ደግሞ እኔ ነኝ ቀድሜ የመጣሁት ግን እሷ ከኋላ ነው የመጣችው። ያንን ስላየች በጣም ላይ ላይ ወጣች። ከዛ ለማዳም ወንድ ታወራለች እንደዚህ ታረጋለች እያለች ያቃጠረች ከማዳም ጋር አቀሳሰረችኝ። ቢላ ቀረሽ ተማዘዝን ተልጅቷ ጋራ በጣም ተጣላን። በቃ አንድ ቀን ቢላ ተማዘን ምናምን ሰዎቹ ገላገሉን። መጨረሻ ላይ ከሰዎች ጋር በጣም ስላቀሳሰረችኝ አልሆነም። ልክ 40 ቀን የእናት ቤት ነበር የምንሰራው። 40 ቀን ተሰብስበን እያለ ተሰብስበው እነሱ እኔ ሻወር ገብቼ ስወጣ ልጆቿ በሙሉ ሽንት ቤቴን ወርሰውታል። ቆመው እየጠበቁኝ ነው። ተሽንት ቤት ስተወጣ ጋሪያን ታጥቤ ልክ ስወጣ ስልክሽን አምጪ አሉኝ። እንዲህ አልሰጥም እናንተ ገዝታችሁ አልሰጣችሁኝ። በፊት ነበረኝ በፊት የሰራሁበት አይደል? እናንተ አልሰጣችሁኝ። ለምንድን ነው የምሰጣችሁ? ስለ ወንድ እያወራሽ ነው እንደዚህ ቤታችን ልታስደፍሪ ነው ምናምን። ማን አላችሁ? ይሄው የሀገርሽ ልጅ አምጪ ሲሉኝ አልሰጥም አልኩና በጣም እልህም አለብኝ። መሬት ላይ ክስክስ አደረኩት ሊቀሙኝ ሲሉ የራሴ ምስል አርግታ ይሰራል ሰብስበው አለች እና ይዛ ስትሄድ መሙሪየን ብቻ በሚሙሪ ነበረ ላይ ያችን አስቀረውና ለቃቅመው ይዘው ሄዱ። ይሰራል ድሽ አሮጊቶ ሰብስበው ይዘው ሄዱ። የራሳቸው ጉዳይ። ከዛም በኋላ ጥምድምድ ተሴትዮዋ ጋር ተሰዎቹ ጋር ከዛን እናንተ ሞኝ ናችሁ እኮ አበሻ ልችሉ አረብ አበሻ ልችል አልኩልሽና በሹፌር ደብቄ ሌላ ስልክ ገዛ። ከዛን ልጅቷ የእናት አንደኛዋ ልጅ ስትወልድ ይችኛዋ ተጨማሪዋ ሰራተኛ ሄደች እዛ በሆስፒታል እንድታግዛቸው። ስትሄድ እኔ ብቻዬን ቀረሁ ማለት ነው። በዚህ አጋጣሚ የመውጣት እድል አለኝ አልኩና በሩ ተንሸራታች በርና በሪሞት የሚዘጋ በር ነው። ከዛን ሰውየው ሊጠይቀኝ መጣና በፌርሙሻይ አፊና ስጭኝ ብሎኝ አፍርች ስሰጠው በሩን ተንሸራታች በር ስለሆነ ስለሚዘጋብኝ ምን አደረግኩኝ? ሮጥ አልኩልሽ ትንሽ እየተጠራረኩበት ገጭ ብሎ እንዲቀር
በኋላ ስከፍተው ይሸራተታል። አየሽ ልክ እሱ የሚያስበው ቦግ እያለ ሲሄድ ተዘጋ ብሎ ነው በሪሞት በርቀት ስለሚዘጋ። ግን ትንጥዬ ስትቀር አንቺ መክፈት ትችያለሽ። ከዛ በፊት ግን ይህን ተማለቴ በፊት ስልኩን ገዝቼ ሰውየው ልጁ ሞራዋን የሚባል ልጃቸው ሴትዮዋ እንገልሻለን ብለው ሲያስፈራሩኝ በስልኬ እንትን አስቀርቼ ነበረ። ሲያስፈራሩኝ ነበረ፣ እንገልሻለን፣ አንቺንማ መግደል ነው የምን አባሽ ምናምን ብለው በጣም የሚያስጠላ የሚያስፈራራ፣ ግን እኔ አልፈራም፣ ግን የሚያስፈራራ ነገር ሲሉ ቀድቼ ኤቪደንስ ይዤባቸው ነበረ። ያንን እነሱ ሲሄዱ ልክ ልጅቷ ምዛ ሆስፒታል አለች፣ ማንም አያቃጥርብኝም። በሯን ከፍቼ ፖሊስ ጣቢያ ሄዱ። እንደውም ወደዚህ የመጣው ውጭ የወጣሁበትን ልነግራችሁ፣ ፖሊስ ጣቢያ ሄድኩኝ። ከዛን በመግደል ወንጀል በዛ ማስረጃ ከሰስኳቸው። ከዛን ከሰስኳቸው መጡ። ከዛን እኔ ቋንቋ አልችልም የህንድ ጠበቃ ያስፈልገኛል ብዬ የህንድ ጠበቃ ቀጠሩ። ህንዱ በደንብ ተከራከረልኝ። ማስረጃው ፉል ስለነበረ የራሳቸው ድምፅ ስለነበረ ምንም ምስክር አላስፈለገኝም። ከዛን የ6 ወር እንዲታሰሩ ተክርክር በኋላ ነው የምልሽ፣ በብዙ ክርክር በኋላ ጊዜያዊ ማረፊያ ገባው። ከጊዜ ክርክር በኋላ ከብዙ ክርክር በኋላ ከ1 ወር በኋላ ተፈረደልኝ ለ6 ወር እስራትና ሴትዮዋን አባትየውን ያ ልጁ ያስፈራረኝን ከነ ድምፃቸው ማስረጃ ምንም ምስክር ሳያስፈልገው በራሳቸው ድምፅ ተረጋገጠልኝ። ከዛን ለ6 ወር እንዲታሰሩና መንግስት በራሱ የ6 ወር ጊዜያዊ ወረቀት ሰጠኝ። ከዛ ምን አይነት ጥያቄ ተጠየቅኩኝ? 6 ወር እንዲታሰሩ ልጅ ትፈልጊያለሽ በአስተርጓሚ ወይስ ደግሞ 20,000 ድርሃም ካሳ ይከፈልሽ ስባል እኔ ጅላንፏ ረስ ደውኝ በደንብ ይታሰሩ አልኩ። ብር አልፈልግም፣ ሞራሌን ሰብረውታል፣ ይታሰሩ ብዬ ብሩን አልፈልግም ብዬ እንዲታሰሩ አልኩላችሁ። ከዛ ያችን ወረቀት ይዤ ወጣሁ። አሁን ሆኜ ሳስበው እንዴት እንደሚያቃጥልኝ። እነሱ 6 ወር ታሰሩ አልታሰሩ ምን ሊጠቅመኝ? 20,000 ብሬን ይቻላል እንደው በደንብ ወሰድኩኝ ራሱ ይገባል። ከዛን ታሰሩ እነሱ። እንግዲህ ታሰሩ ተብዬ ነው የወጣሁት። ትዳቡኝ ብላ ፍቃድ ሰጥታችኋለች። ማርያምን እኔ አሁን ቆጨኛል። 20,000 ብር እኮ ጅል መሆንሽን ካወቅ ነው። በዚህ 20,000 ብቻ ሳይሆን የዛኔ ፈረንጁን በነፃ ወተሽለት ምንም ሳትጠይቂው ብር ስጠኝ ሳትይው ቤተሰቤን እርዳልኝ ሳትይው ዝም ብለሽ ለዚህ ነው አልተለወጥኩት። የዛኔ ነው እኛ በቃ ጅልነትሽን ያወቅ ነው። አዎ ምንም አላውቅም። ድርቅና ነው እንጂ አለኝ ምንም አላውቅም። እንደ 20,000 ብሩ እዚያ የራሱ ህይወቴን የሚቀይር በዛን ሰዓት አስበሽዋል። እሱንም አልጠየቅኩም፣ ፈረንጁንም አልተጠቀምኩበትም። ሁሉንም ሳልጠቀምበት ይኸውልሽ ከንቱ ተን የሚማሩት አሁን እነዚህ ብልጥ ወጣቶች አሁን በእኔ እድሜ አሁን የኛ ጊዜ እኮ ሞኝ ነው። ማርያም የሆነ አለ ሞራል የሆነ እንደዚህ ነገር ነው የምናስበው። ይሄ እንትን ነገር ነው የምናስበው። ይሄ የራስሽን ክብር ምናምን የለም። እኛ አሁን የሚመጡት ብር ኧረ ታይነሽ ውስጥ ይወስዳሉ። ብር አይደለም እና እንዲና አግኝተውት ታሰሩ። እኔ ወጣሁኝ። ከዛን ካምፓኒ ፈላልጌ ያው የፍሪ ቪዛ የሚባለውን ብዝበዛውን ተቀላቀልኩት። ይሄን ይመስላል እንግዲህ። ከዛም በኋላ ምን አደረግኩኝ? በስሜ ነው ባንክ አካውንት የከፈትኩ። እንዲማሩ የምፈልገው ልጆቹ ትንንሾቹ አሁን ከኛ በታች ያሉት ይሄንን ነው። በስሜ ከፈትኩ፣ በስሜ ያስገባለሁ። በስሜ ከፈትኩ፣ በስሜ ያስገባለሁ። ከዛ ምን ይሆናል? እኔ እዚህ ሰራለሁ፣ ኢትዮጵያ ያለው ብር ይረክሳል፣ ምንም አይገዛም። ምንድነው ያሰብኩት? እኔ ሄጄ በራሴ በስሜ እገዛለሁ ነው የተጎዳሁት። ምንድነው የዛኔ 500,000 የሚገዛው እኔ በሚሄድበት ሰዓት የኔ ብር ወርዶ የመግዛት ባሊው ቀነሰ። በዛ የተነሳ እኔ እንደምፈልገው ሳልለወጥ ቀረሁ። ብዙ ነገር ነው እኔ ጋር መማር የሚችሉት። እዚህ ጋር በጓደኝነት ቅድም የደረሰብኝን አያቸው። ሁለተኛ ደግሞ እንደዚህ ተካስሼ ረትቼ ደህና ብር የማገኝበት ሰዓት ሰዎቹ ይታሰሯል። ግን ቢያንስ ተሰድቤ ተረግጬ አይደለም ከርቸር ያስገብቻቸዋል የኢማራት ዜጎች። እግዚአብሔር ይመስገን፣ ይሄን እኮራበታለሁ። ብሯን ባለማግኘት የበለጠ የሚጎዱት የነበር ብሯን በወስድ ነበር። ግን እነሱ የሚገርምሽ ነገር ብሩን እንክፈል ያሉት
አዎ እና በእነሱ እስር ቤት ከሚገቡ አይወዱም። እኔ ደግሞ እንደዛ አናደዱኝ እንድታሳፍርትላቸው ባለፈ ነገር መጸጸት ምንም አያደርግም። ልጅነትን ነው። ዞሮ ዞሮ ግን 20 ዓመት ሰርተሽ አሁን ማለነሽ ምንም ገንዘብ አልያሽም። ያሳዝናል። በጣም ያሳዝናል። ሌሎቻችሁ ተማሩ ነው። አዎ ስለ ፍቅርም ተማራችሁ፣ ስለ ገንዘብም ተማራችሁ። እኔ ሲሄድ በስሜ ብቻ ስላደረኩት ለምን እምነት ስለሌለኝ ሰውን ከመወቅስ ራሴ ገዛለውኝ ብዬ ብሩን ማዳኔ ነበረ በእኔ ቤት። ግን እኔ ስሄድ ብሩ የመግዛት ባሊው ቀንሶ ወርዶ እኔ የምፈልገውን መግዛት አልቻልኩም ነው። በስማችሁ ማስቀመጡ ጥሩ ነው፣ ግን ተለቶሎ በመሄድ የምትፈልጉትን ነገር መግዛት እንደኔ ማለመቆየት አይደለም። ይሄን ይመስላል እንግዲህ የኔ ታሪክ እና በጣም የሚያሳዝነው ነገር አሁንም አግብተሽ ወልደሽ የ3 ወር አራስ ልጅ ጥለሽ አረብ ሀገር ደመሽ አልተቻለም። አዎ ሸቀል አድርጊና 2 ዓመት ይዘሽ ግቢ በእናትሽ። አዎ በጣም ይሄም ነው ደግሞ ቆይሽ ልጅሽ ከ2 ዓመት በላይ እስቲ ፈጣሪ ይርዳኝ። ሴት ናት ወንድ? ሴት። ፈጣሪ ይጠብቅልሽ ያሳድግልሽ። ሸቀል አድርገሽ ግቢ። እና ደግሞ እኮ ባልሽ ራሱ እኮ ደህና ነው እኮ የሚከፈለው። ይሄ እንትን ፊኒሽንግ እኮ በጣም ነው እኮ የሚያገኙት እኮ። እንዴት ፊኒሽንግ አይደለም ኤሌክትሪክ ባለሙያ ነው። ምንም አያገኝም፣ ምንም አያገኝም። ኤሌክትሪሻን እና እንትን አልሽ እኮ ፊኒሽንግም እኮ አልሽ። አይ አይደለም ኤሌክትሪክ ሳይሆኑ አሁን ለምሳሌ አዳዲስ ቤቶች አሉ አይደለ? እሱ መብራቶቹን ይገጣጥምላቸዋል ነው ከተገኘ መብጣም ብቻ ነው ስራው። ፊኒሽንግ አይደለም። እና ሁሌ አይገኝም ስራ አይገኝም፣ ያን ያክል አይገኝም። ቢያንስ እኔ አሁን በቃ ምን መሰለሽ፣ ቢያንስ አሁን ለምን ወለድኩ መሰለሽ? አንደኛ የዚህን ልጅም ባለማበስ የባሌን ማለት ነው። ሁለተኛ ቢያንስ ገንዘቡ ባይኖረኝ እኔ ልጅ አለኝ። አሁን በሱ አጽናናለሁ። እግዚአብሔር ይመስገን ጤና አለኝ ማለት ገንዘብ የለኝም መሳለ ሳይሆን ቢያንስ እንደፈለግኩት አልሆንኩም ማለት። አሁን እኔ አዲስ አበባ ቤት ያስፈልገኛል። ቤት ካለኝ አሁን አዲስ አበባ ቢያንስ ትኖሪያለሽ። አሁን የቤት ክራዩ ነው ያልተቻለው። የቤት ክራዩ አልተቻለም። በዛ ላይ ብዙ ነገር ከስር ምትልኪ ይኸውልሽ፣ ለባልሽ ምትልኪ ከሆነ በየወሩ ምንም አይነት ብር አትይዥም። አሁን አንቺ ባትኖሪ ባልሽ እንዴት ይኖራል? አንቺ ብትሞቺ አያምጣው እንዴት ይኖራል? ይኖራል። ሚስቴ ስለሞተች ራሴን ላጥፋ በቃ የሚረዳኝ የለም አይልም። ይኖራል፣ ህይወቱን ይቀጥላል። ስለዚህ በደሞዙ ተቃቅቶ መኖርን መማር አለበት። እውነት ለመናገር እኮ አሁን ደግሞ ሰምቶኝ ኮምፕሌን እንዳያቀርብ እንጂ ይኸውልሽ ኢትዮጵያ ያሉ ዝም ብለው ናቸው። አምጡ 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 እንጂ እኔ ሰርቼ እንዲሉን ምናምን አይነት ገባኝ እኮ። ይኸውልሽ አሁን ለምሳሌ 20 ዓመት ሰርተሽ ያልገዛሽውን ቤት አሁን በስንት ዓመት ያኔ ልጅ ሳይኖርብሽ ልጅ ሳይኖርሽ 20 ዓመት አረብ ሀገር ሰርተሽ ያልገዛሽውን ቤት እኔ ቤት ለመግዛት እውነት ለመናገር አላስብም። ታሁን በኋላ ቤት ለመግዛት አላስብም። ምክንያቱም እንደማይሆን የሰክሰስ ትኬት ቆረጭ እያልሽ ነው። ከሰክሰስ ፕላስ ቻሪቲ ኦርጋናይዝ ቆረጭ ቪዲዮ ሰርቼብሽ ነበር። እንደውም ፎቶ ለጥፊ ብታይ ቁጭ ብያልኩሽ 20 ዓመት ሙሉ ያልተቀየርኳት ሴትዮ ገብተሽ ብታዩ ቪዲዮ ከፍቼ ምን አደረግኩ መሰለሽ? 20 ዓመት ሙሉ ያልተለወጥኩት ሴትዮ ቤት ያልነረኝ አዲስ አበባ ምድር ላይ ቆረጥኩልሽ እና ከአንቺ ትኬት 5 ቆረጥኩ። አሁን የመጀመሪያው ቁጥር ሲጠራ ነው አይ ይህንኛው ካልደረሰኝ ሁለተኛው ላይ እርግጠኛ ነኝ ይልልሻለሁ አልኩሽ። ከዛን ስል ልክ መጨረሻ ላይ ያልኩሽ ጥላትሽ ኩምሸሽ አልኩኝ። ከዛ ምን አልኩኝ ገርሞኝ ራሴ ያስገርሙኝ አይ አልኩኝ ሀቢባ እንትን መጣ ሲለኝ ባሱ መጣ ስትይ ተከትዬ ከጠዋት እስከ ማታ ስራዬን ትቼ አልኩሽ አንቺን ስከታተል ቤቱ ሊደርሰኝ እርግጠኛ ነኝ። በቃ መጨረሻ ላይ በራሴ ማጀጅሉኝ እንዲያው ገርሞኝ ቪዲዮ ሰራሁ። ምን ብለሽ እንዲያው 20 ዓመት ሙሉ ያልተቀየርኩት ሴትዮ አሁን እንዲያው በትኬት ይደርሰኛል ብዬ ይሄን ያክል ተስፋ ማድረግ ምንድን ነው አልኩኝ። ራሴ ገርሞኝ የእውነት ስሜቴን የተናገርኩት። በፈጣሪ ተስፋ አይቆረጥም ማሪ፣ ተስፋ አትቁረጭ። ገርሞኝ በቃ ማርያም ልክ አይ
እያሁኑ አይደል 5 ትኬት አይደለም ከ5ቱማ ይደርሰኛል እልልሻለሁ። ልክ እንዲህ አንዳንድ ቁረጭ፣ በየዙሩ አንዳንድ ቁረጭ። አንድ ቀን ተስፋ ባለመቁረጥ ሁሌ የምትቆርጥ ሆነ አንድ ቀን ይደርስሻልሽ። አብዝቶ በቆረጥ አይደለም እድልሽ ከሆነ በቆረጥሻት አንዷ ትኬት ይደርስሻል። እሺ እውነት ነው፣ እውነት ነው፣ እውነት ነው። አይገርምም? እንደዛ ስጀጃሉ እየልሻልኩሽ ማታ ተስፋዬን ቆርጬ አንዴ ቃል ኪዳን የምነኝ አባቷን አፋቂ ምናለች፣ ለልጆቼ ምሳ ምሰራበት አስቤዛ አጥቼ ምሳ አልበሉም፣ 500 ብር ተባበሩኝ። ኧረ እባክሽ ታይ እንጂ ስልክሽ ቢሸጥ ስንት ያወጣል? የምትበዩ ሳይኖርሽ ነው ስማርትፎን ገዝተሽ ዳታ ሞልተሽ ቲክቶክ ላይ የመጣሽው። የተራበ ሰው ቲክቶክ ትዝ ይለዋል? ስማርትፎን ይገዛል የራበው ሰው፣ ዳታ ይሞላል የራበው ሰው። የሁላችሁ ችን ተበላባት። ከዚህ በኋላ በዚህ የሚሸወድ የለም። ሞኛችሁን ፈልጉ። ስማርትፎንሽን ሽጠሽ አስቤዛ አድርጊ ለቤትሽ። ቲክቶክ ምንም አያደርግልሽም ጣግቤ ሳታድሪ። የራበሽ ቲክቶክ ምንም አያደርግልሽም። ከራበሽ ሂጂ ስልኩን ሽጠሽ ስማርትፎኑን ሸጪውና አስቤዛ አሟይ ለቤትሽ። እና ውዴ እና ግድ የለሽም ገንዘብ ለመቆጠብ ሞክሪ። እኔ ወደፊት ረጅም ጊዜ እንትን እንዳትል ብዬ ነው። ረጅም ጊዜ ከልጅሽ ተለያይተሽ መውለጃ ጊዜ አልፎብሽ ሌላ ሳትደግሚ እህት ወይ ወንድም ሳትወልጂላት ልጅሽ ብቸኛ ሆና እንዳትቀር ብዬ ነው። በቻልሽው መጠን ቆጥቢ። በጣም ጢኒት መላክ ግዴታ ከሆነ ጢኒት ላኪ። የደሞዝሽን 10% ብቻ ላኪ። 90% እሷ ብቻ መሰለች። አሁን እዚህ ጋር ልጄ ብቻ እኮ አይደለም እውነት ለመናገር ማለት ነው። በእኛ ጊዜ የነበርነው ሞኞች ነን ያልኩሽ። በቃ ሞኝ ነን። በእኛ ዘመን የመጣ ልጆች ሞኝ አለፈ። ስለአሁኑ ነው ማውራው። ለባልሽ ብቻ ነው የምትልኪው? እናት አለች እንጂ ደካማ እናት ደግሞ ለእናትሽ ትልኪያለሽ? እናትም እልካለሁ። በቃ እንግዲህ ፈላጊውንሽ እግዚአብሔር ያውቃል። ይዋቡዬ ምንም ችግር የለውም። ጤና ሰጥቶኛል። ችግር የለውም። ብቻ ይሄ ቤት ይደርሰኝ ይሆናል። ማን ግን እስከ መቼ ታዲያ? እስከ መቼ? ልጅሽ እኮ ታድጋለች። አንቺም እኮ እድሜሽ ይሄዳል። የኔማ ሄደ እኮ 40 ገባሁ። አሁን እኮ ከ45 በኋላ እኮ መውለዳችም አንድ ሳትደግሚላት ለልጅሽ 40 በትክክል ኮምፕሌት ባልገባም ግን ወደዛ ወደ 37 እንደዚህ ተጠግቻለሁ። እሺ አምጣውና አንቺ ብትሞች እናትሽ ምን ትሆናለች? እኔ አላውቅም። ሌላ ልጅ የለም? አንቺ ብቻ ነሽ ልጇ? ውይ እንደዚህ የሚረዳ ምናምን ለእናት የለም። ኖ አሉ በህይወት አሉ። በህይወትማ ምን እያደረጉ ነው? እንትን ናቸው፣ ገበሬዎች ናቸው። እሷ ደግሞ እንዳልኩሽ እዛ ታሪክ ላይ እንዳይጠቀስኩት ምን ብዬሽ ነበረ? አረብ ሀገር ስትረግጭ ቤት ግጅልኝ ብላኝ ነበር አላልኩም ታሪኩ ላይ? እና ገዛሽላት እኮ ገዝቼ ከተማ ወጣኋታ። ስለዚህ መሬትም ምንም የላትም። አሁን ትንሽ ዶርማለች ተዛች ከገዛውላት ላይ ከዛችና 1,000 ብር የኢትዮጵያ እና እኔም በምልክላት ነው የምትተዳደረው። ምንም ነገር የለም። ሌላ ብታከራይስ ሰርቪስ ቤት እኮ ያቺ ናት ያለቻት። ሌላ ምን አላት? ታዲያ ለአንድ ነፍሱ አይበቃትም? እኔ እንጃ እንግዲህ ያው ሞክራለሁ ለመተው በቻልሽው መጠን። ግን ተይ ለመሰለሽ አንቺ ብትሞቺ ቤተሰቦችሽ ህይወታቸውን ከመቀጠል አያቆሙም። ምትልክልን ከአረብ ሀገር ልጃችን ሞተች ብለው እራሳቸውን አያጠፉም። ሌላ መፍትሄ ይፈልጋሉ። ይህን መፍትሄ ደግሞ ሳትሞቺ በቁምሽ እያሉ እንዲፈልጉ ማድረግ አለብሽ። የሆነ ነገር ወይ ጉሊት ነገር ሽጠው እንዲበሉ ስራ ማስጀመር። ቤተሰቦቻችሁን እድሜ ልክ የምትደጉሟቸው ከሆነ ሁሌም የእናንተ ሸክም ሆኖ ይቀራሉ። እናንተ ስትሞቱ ሌላ መፍትሄ ይፈልጋሉ። እናንተ ስትሞቱ መፍትሄ ከሚፈልጉ በህይወት እያላችሁ መፍትሄ እንዲፈልጉ ማድረግ። ሙሉ አካል ያለው ጤነኛ ቤተሰብ ካላችሁ ሰርተው ይብሉ። እንዲሰሩ የመጀመሪያውን እርዳታ እንዲሰሩ ሱቅ የሚሆን ክፈቱላቸው። ሸቀጣሸቀጥ ሱቅ የሆነ ስራ አስጀምሯቸው እና በዛ ስራ እየሰሩ ይብሉ እንጂ ቁጭ ብለው በየወሩ ከአረብ ሀገር እየተላከላቸው እንዲበሉ ማድረግ ቤተሰቦቻችሁንም ማስነፍ ነው። ቤተሰብንም ማስነፍ ነው። ገባሽ? እናቴ ትንሽ ስለሚያማትም ጭምር ነው እንጂ ልክ ነሽ። ትንሽ ያማታ እናቴ ጤና የላትም። እሺ እናትሽ ጤና የላትም፣ አርጅታለች እስከምትሞት እርጃት። ባለሽስ እዚህ ጋር ለባለሽ እዚህ ጋር
ከባድ ነው። ለዚህ አንቺ አረብ ሀገር መምጣትሽ ምንም ጥቅም የለውም ማለት ነው። ምንም ጥቅም የለውም። የማትጠቀሚ ከሆነ ሴቪንግ የሚባል ነገር ገንዘብ ሴቭ ማታረጊ ከሆነ ታጥቦ ጭቃ ህይወት ማለት ነው። በልቶ ማራት ማለት ብቻ ነው ህይወት የሚሆነው። ምክንያቱም እዛ ጋር ባለቤትሽ ደሞዙ ለአንዲት ለ3 ወር ህፃን ወተት ማይበቃ ከሆነ ደሞዙ አንቺ እየሰራሽ የምትልኪ ከሆነ እድሜሽ አረብ ሀገር ላይ ያልቃል። ለልጅሽ እህት ወይ ወንድም ሳታመጭላት 45 ትገቢያለሽ። ከዛ ፔሬድሽ ይቆማል። ከዛ አታረግዥም። ከዛ ልጅሽ ብቸኛ ሆና ታድጋለች። አንቺም ከአረብ ሀገር ጉልበትሽና እድሜሽን ጨርሰሽ ትገቢያለሽ። 20 ዓመት ሰርተሽ ምንም አላመጣሽም። ከዚህ በኋላ ምንም አታመጭም። ይሄን መራር ሀቅ ስነግርሽ እንድትቆፈጥኝ፣ ቆፍጣና እንድትሆኝ፣ እንድትጨክኝ፣ ጥርስሽን እንድትነክሽ ነው። ካልጨከንሽ በስተቀር አያልፍም። ይህ ዘመን ይህ ህይወት ጨካኝ ከሆንሽ ብቻ ነው የሚያልፈው። ለምሳሌ ለገዛ ቤተሰቦችሽም አንዳንዴ መዋሸት ላይ ደሞዝ እንዳልተቀበልሽ ታመሽ ተኝተሽ መዳም በደሞዝሽ እንዳሳከመችሽ ውድ ዕቃ ሰብረሽ በዛ ደሞዝሽ እንደተቆረጠ ምናምን አርገሽ አለመላክ፣ የሆነች ነገር መደበቅ ከሁሉ ማንም ሳያቅ አንቺ ብቻ የምታውቂው የሆነ የአደጋ ጊዜ የምትጠቀሚበት ገንዘብ ሊኖርሽ ይገባል። ከ20 ዓመቱ ካልተማርሽ ከዚህ በኋላ አትማሪ። 20 ዓመት አንቺ ሰርተሽ አረብ ሀገር ምንም የለሽም በስምሽ። ታዲያ 20 ዓመት ያላስተማርሽ ምን ሊያስተምርሽ ነው? ወሳኙ ነገር እዚህ ምድር ላይ እኮ ገንዘብ ነው ማለት በጣም ገንዘብ ካለሽ ነው ከታመምሽ ታክመሽ መዳን የምትችል። ገንዘብ ካለሽ ብቻ ነው የትም ቦታ ላይ ስትሄጂ ተሰሚነት ያለሽ። ገንዘብ ካለሽ ብቻ ነው ምንም አይነት ችግርሽን በገንዘብ መፍታት የምትችል። ከፈጣሪ በኋላ ከፈጣሪ ቀጥሎ በገንዘብ የማይፈታ ችግር የለም እዚህ ምድር ላይ። ስለዚህ ገንዘብ የችግሮች ሁሉ መፍቻ ቁልፍ ነው። አንድ ወንድም ነበረኝ እዚህ ጋር ካላስቸገርኩ እና እኔ ነኝ አስተማርኩት። ዩኒቨርሲቲ አስተምሬው ተመርቆ ምንም ስራ አላገኝም። ከዛ እሱ ራሱ ምን ይለኛል፣ የሆነ መንቀሳቀሻ ካልሰጠሽ ሲለኝ እኔ አስተምሬሃለሁኝ እንደፈለግ አድርጌሃለሁኝ አሁን ግን አልችልም ስለው እሱና እኔ ተዘጋጋም ብቻ ሳይሆን ልጁ ደግሞ ምን ሆነ መሰለሽ፣ 1 ዓመት ሙሉ አበርተን አናውቅም። ልጁ ራሱ ተስፋ ቆረጠ። ታውቂያለሽ፣ አሁን የት እንዳለ አላውቅም። የተማረበት እንትን ነው ጋዜጠኝነት ነው የተመረቀው። እና ድንገት እንደዚህ መዝናኛ ቦታዎች ምናምን መቅጠር ብትችሉ እኔንም መርዳት ነው እና ብትረዱት ደስ ይለኛል። ማለት በሙያው ምን አገባሽ ስለ ወንድምሽ ራሱን ይቻል። አንቺ ይመለከትሻል። ትልቅ አለም እንዴሱ ራሱን ችሎ ስራ ፈልጎ ይግባ። አንቺ ሳትሆኝ የምትለምኝለት ራሱ ሚዲያ ላይ ወጥቶ ለምኖ ስራ ፈልጎ ይግባ። አንቺ ምን አገባሽ? አልወለድሽ፣ ወንድምሽ ነው እኮ። አንቺ እኮ እንደዚህ መጨነቅ ያለብሽ እኮ ስለ ልጅሽ ነው። ምን ጉድ ነሽ አንቺ? ለዛም እንደዚህም ተጨንቀሽ ተቆራርሰሽ ልታልቂ ነው። 20 ዓመት አረብ ሀገር ላይ እድሜሽን ገደልሽ። አይበቃም? ወንድምሽ በራሱ ችግሩን ይፍታ። የራስሽ ችግር ሳይፈታ የወንድምሽን ችግር ለመፍታት አትሩጪ። እሱ ራሱን ይቻል፣ በራሱ ይተማመን፣ በራሱ ይልፋ፣ ይድከም፣ ይፈልግ ስራ። አይባልም የምትሉ ሰዎች አልኩኝ፣ ምን እንደምታመጡ አሳዩኝ አልኩኝ ይባላል። አያገባትም ስለ ወንድሟ ትልቅ ሰው ነው። 18 ዓመት ያለፈው ነው። ተምሮ የተመረቀ ሰው ነው። ራሱ ለፍቶ ደክሞ ስራ ያገኝ። አለቀ። ሁሉም የራሱን ሾክ ራሱ ይንቃል። እቺ ልጅ 20 ዓመት አረብ ሀገር ላይ እድሜዋን ጨርሳ ሌሎቹ እናቶቻቸውን ሳይረዱ እሷ ብቻ እናቷን እየረዳች ለእናቷ ቤት ሰርታ ከተማ ላይ ለሱራት አሁን ደግሞ ለባሏን እየላከች ነው። እና እስከ መቼ ነው እሷ ብቻዋን መስዋዕት የምትሆነው? ለሁሉም ለባል፣ ለእናት፣ ለወንድም። ወይ አስመሳይ ሁላ እንዳትሰሚያቸው፣ ያሽቃጡ። እነሱ አይደለም ለወንድማቸው ከፈለጉ ላጎታቸው ልጅ ስራ ይለምኑ። አያገባሽም። አንቺ ራስሽን አውጪ። አንቺ ስትወጪ ነው ልጅሽን የምታወጪ። አንቺ ከችግር ስትወጪ ልጅሽን ማውጣት ትችያለሽ። እሺ አመሰግናለሁ። ባልሽ ደሞዙን አብቃቅቶ ለመኖር ይሞክር። ርካሽ ቤት ይከራይ። ገባሽ?
በደሞዙ ልክ አንቺ ባትኖሪ ሳልኩሽ እኮ አንቺ ባትኖሪ በደሞዙ ተብቃቅቶ ለመኖር ይሞክራል አይደል? ስለዚህ በደሞዙ የሶስት ወር ልጅ ወተት ነው። ሌላ ምን ትፈልጋለች? ትምህርት አልጀመረች። እንደው ትምህርት ብትጀምር እሺ፣ ትምህርት አልጀመረች ገና የሶስት ወር አራስ ነው ጥለሽ የመጣሽው። ስለዚህ ለሶስት ወር አራስ መሆን እንዴት ያቅተዋል? አንቺ ብትሞቺስ? አያምጣው። በቃ እናትሽ ሞታለች ብላ አውጥቶ ይጠላታል? አይጠላትም፣ ያሳድጋታል አይደል? እንደሌለሽ ይባል። ይኸውልሽ ሁሉም ሰው በራሱ መቆም አለበት። እኛ እየጠቀምናቸው እየመሰለን ቤተሰቦቻችንን እየጎዳናቸው ነው። ሁሌ በእኛ እንዲተማመኑ። አሁን ወንድምሽ ወንድ ነው፣ በራሱ እንዲተማመን እድል አልሰጠሽም። አንቺ እየተጨነቅሽለት ነው እንደ እናት። ስንት ወንድ አለ ራሱን ጎዳና ላይ አግኝቶ ከ12 ዓመት ጀምሮ የሚያሳድግ ሊስትሮ እየሰራ የማታ እየተማረ ብዙ አይነት ስራዎችን እየሰራ ራሱን የሚያሳድግ ጀግና ወንድ አለ። ራሳቸው ምንሱ ብቻ ራሱን ሁሉም ሰው ራሱን መቻል አለበት። ሁሉም ሰው ጠንካራ መሆናል። አንድ ሰው ይኸውልሽ ምንም አይነት ረዳት እንደሌለው ሲያውቅ ይጠነክራል፣ ጥርሱን ይነክሳል። ገባሽ? ግን ሁልጊዜ ከስር ከስሬ እየተከተለች ችግሬን የምትፈታለች ሰራተኛ ራሱ እንደዚህ እንዳለ ማለት አሁን ራሱ ልሄድ ነው ብለኝ ጭንቅላቴ ሊፈነዳ ነው። እሷ ራሱ አስቡት። እና እኔ በጣም ብዙ ጥረት ላይ ነው ያለሁት፣ ግን በጣም አእምሮ ተሩ የሚጨናነቅ ስላልሆነ የሰራተኛ ከምትከፊ ለምን ታዲያ ሰራተኛ ስሬ ሄድኩ ከምትልሽ ከምታስጨንቅሽ የሰራተኛ ከምትከፊ ለምን እናትሽ ጋር አትሆንም? ልጅሽ እናቴ ይኸውልሽ ድንገት ያስታታል እና ልጄን ይዛ ብትወድቅብኝ ስለስተርጅና የወለድኳት እናቴ ሲያስታት እናቴ እዛ ግቢ ነው ልጄ እናቴ ድንገት ብትወድቅ ልጄስ በባዶ ቤት አስበሽው እስቲ ሳዩ እናቴ ሆናችሁ ምን ያህል እንደሚከብድ። ኧረ በጣም ከባድ ነው። ያን ስለፈራው ነው። ሰራተኛ ደግሞ አብረሽ ብትጨምሪ እናቴ ትንሽ እንዳልኩሽ በማማ ምክንያት ስለምትበሳጭ ተሰራተኛ ጋር አይሆንም። እህቴማ ይኸውልሽ ምን መሰለሽ ልወልድ ስል እህት ነበረችም ትንሽ የመጨረሻዋ። ከዛ ዳይሌን ብያት ተዘጋጅቼ የገንፎ እህል ምናምን ተማዘር ተዘጋጅቶ ይዛ ልትመጣ ስትል ልክ ጫፍ ላይ ስትደርስ አልፈልግም ብላ ካደች። አለቀስኩ፣ አነበው፣ አዘንኩ። ልክ እምባዬ እኔ ደግሞ እምባዬ ተሎ ነው የሚደርሰው። ወደው ታመመች። ነው ካደችኝ። እንዴት ነው እህትሽ የምትክድሽ? ምንም አልገባኝም። አልመጣም ማለች። መካድ ማለት አይደል? አልመጣም ቃሉ አላለች። ለምን እኮ ምክንያቷ ምንድን ነው? ምክንያት አቅርባለች። መቼ ነው ስልክ አታነሳም፣ አያገናኙኝም። እምቢ አለች። አገር የሚያውቀው ነው። በቃ እምቢ አለች፣ ቀረች። ከዛን አለቀስኩኝ። ከዛን ምንድነው ጎረቤት ሰደበኝ እና ለምን ብላ አንድ ጎረቤቴ ተዘመድ ያመጣቻት ልጅ ነበረች። ይችን ውሰጃት አለችኝ ታረሰሽ ብላ። ከዛን እሺ ብዬ ወሰድኳት። አረሰችኝ። እግዚአብሔር ይባርካት። ጥሩ ልጅ ነበረች። አረሰችኝ። ከዛን ጎረቤት ስለሆነች ትንሽ ታዲያኔ ኮምፎርት ብላ አደረገችኝ። ምቃ ይዛ ትሄዳለች ምናምን እንደዚህ ነገር አለ አይደለ? የተዚህ ብልጭ ልጭ ይዘ ነው የምንሄደውን ነገር እንደዚህ ነገር። ከዛ አልፈለግኩም። እሷን ከዘመድ ዘመድ ይችኛዋን አስመጣሁና ወረቀቴ እንዳይቃጠልብኝ ብዬ ምንም ታውቁት የለ አረብ ሀገር ኖሮ ላለማቃጠል ብዬ ልጄን በ3 ወሯ ትቻት ስመጣ መርፌ ላስወጋ ሲሄድ ወደ ሆስፒታል ደነዘዝኩኝ። ልጄን ትቻት መሄዱን በቃ ሳስበኝ እንዳልቀመጥ አውቀዋለሁ የሚመጣውን ነገር። ባዶ እጄን ቀርቻለሁ። ለ5 ወር ነው ኢትዮጵያ የተቀመጥኩት ለመውለድ ሲሄድ አስፓልት ሳሻገር ብታምንም ባታምን ደንዝዤ ምንም አስፓልት አልመሰለኝም። ረስቼዋለሁ። መንገድ ኖርማል መንገዱ ጭንቅላቴ እያብሰለሰለ ለካን መኪና ሊገጨኝ ልክ ሹፌር ወርዶ በጥፊ አላጋለኝ እንጂ አልኩት። ምንድን ነው ባለ ይቺ አንቺን ገጨቼ ደግሞ እስር ቤት ልበስብስ እንዲ የልጆች አባት ነኝ አለኝ። ውይ በጣም ይቅርታ አልኩት። እኔ እኮ ሀሳብ ገብቶኝ ነው ምናምን ይቅርታ ሶሪ አልኩት። አንድ ጥፊን ቀምሼ ነቀው። መርፌን አስወግቼ ስመጣ በቃ ሰው ያሞተበት ነው የምመስለው ሳለቅስ። አሁን እንደዚህ ስታ እንደውም አቦ በሰማይ ጉልት ተርትራ ቸርችራ ታሳድግ ነው የምትለኝ ምናምን እያልኩ ነበር። እንደው ግን ይከብዳል። ልጅቷም ትጎዳለች፣ እኔም እጎዳለሁ። እኛ እዛ ይሄን ውሳኔ ባልወስን ኖሮ 2 ሰዓት አለ። አሁንም እኮ ማሬ የምትልኪ ከሆነ እኮ አሁንም እኮ ያው ነው ህይወትሽ ነው ያው ነው። ግን ቢያንስ እንጃ ምን አውቄ ቢያንስ ልጅቷ ቢያንስ ወተትም እንደልባት ታገኛለች። ቢያንስ እኔ እንጃ
ይሆናል አይደለ? የሆነ ማስፈራሪያ ይኖረኛ ቢያንስ እንደዛ ባዶ እጅን ሆኜ ቢያንስ እንትን አለለም። ገባሽ? ህይወትሽ ታጥቦ ጭቃ እንዳይሆን ዝም ብሎ እኔ እንጃ ሳይሆን አንድ ሰው ደሞዙ ከገቢው ላይ የሆነ ገንዘብ ሴቭ ማያደርግ ከሆነ አረብ ሀገር መጥቶ አረብ ሀገር መምጣቱ ዋጋ የለውም። ዝም ብለሽ አዳምጪኝ። አሁን ምንም አይነት ምልልስ አልፈልግም። አረብ ሀገር መምጣትሽ ሙሉ ደሞዝሽን የምትልኪ ከሆነ ለባልሽና ለእናትሽ እያካፈልሽ የምትልኪ ከሆነ አንቺ ተቀማጭ ምንም ነገር ከሌለሽ ድንገት ልትታመሚ ትችያለሽ። ድንገት ደክሞሽ አሞሽ ከአረብ ሀገር ልትገቢ ትችያለሽ። ያኔ ጉሊት መቸርቸሪያ አቅሙም ላይኖርሽ ይችላል። እንደነገርሽኝ እድሜሽ 40 ደርሷል። ስለዚህ ገንዘብ ሴት ማታረጊ ከሆነ ህይወትሽ ታጥቦ ጭቃ ከእጅ ወደ አፍ ነው የሚሆነው። በጊዜ መግባት የምትፈልጊ ከሆነ ጨካኝ መሆን አለብሽ። ብሩን ባልሽ ደሞዙን አብቃብቶ መኖር አይችልም ሀቢባ አይችልም ብለሽ ካልሽ የሆነ ነገር ላኪለት። ከደሞዝሽ ላይ 10%ቱን ላኪለት፣ 5%ቱን ለእናትሽ ላኪ፣ 15%፣ 85%ቱን አስቀምጪ በዛው በዱባይ ባንክ አለሽ፣ ባንክ አካውንት አለሽ። ስለዚህ በባንክሽ ወደ ኢትዮጵያ ለምትልኪው በድርሃም አስቀምጪ። የእኛ ብር እየወደቀ እየሞተ ስለሆነ ስትሄጂ ድርሃሙ ምንዛሪው በደንብ በዝቶ ነው የምታገኘው። ስለዚህ በዱባይ ህጋዊ ነሽ፣ ኮንትራት ነሽ፣ አስቀምጪ። ኮንትራት አይደለም በራሴ ላይ ማሻአላ። በፍሪ ቪዛ ነው እንደ የመጣሽው? ፍሪ ላይ ሰዎችን ተከስቼ ከወጣሁ ወደ 13 ዓመት ፍሪ እኮ ነው። ወደ 13 ፍሪ ወጪው ብዙ ነው። የቤት ኪራይ አለ፣ ምግብ አለ። አይ እኔ እንትን አጠቃላይ ነው የምሰራው፣ እንደሌሎች አይደለም። ኢጃዛ ቤት የለሽም? የለኝም። ጎበዝ። እወጣለሁ ግን ንፋስ ተቀብዬ ምናምን እመለሳለሁ እኮ። አታድሪም? ኢጃዛ ቤት የለሽም? ምን አደርጋለሁ? አላድርም። ጥሩ። ስለዚህ 20 ዓመት ያባካንሽው ሊያንገበግብሽ ይገባል። ከዛ ተማሪ። ይኸውልሽ ብልጥ ከሰው ታሪክ ይማራል፣ ሞኝ ደግሞ እራሱ ላይ ሲደርስ ይማራል። አንቺ ሞኝ ነሽ። የሞኝ ግን እንዳትሆኝ። ሞኝ አሁን ራሱ ላይ በደረሰው ይማራል። ሞኝ ሁኚና ራስሽ ላይ በደረሰው ተማሪ። ሞኝ ከሆንሽ ግን ራስሽ ላይ በደረሰው ማትማሪ እድሜ ልክሽን እየወደቅሽ ትቀሪያለሽ። አሁን ፍሪ ቪዛ ከሆንሽ ደህና ነው፣ ደሞዝሽ ከኮንትራት ይሻላል። የምትበይው የምትጠጪው ከሰዎቹ ነው። ስለዚህ በቃ ሙሉ ደሞዝሽን እንደነገርኩሽ 10%ቱን ለባልሽ፣ 5%ቱን ለእናትሽ ሰተሽ 85%ቱን ባንክ አስገቢ። ጨካኝ ሁኚ እስኪ። ችግር ሲያወሩብሽ ቀድመሽ ችግር አውሪባቸው። አንቺ ቀድመሽ አውቀሽ ሁሌ የለኝም በይ። አሞኝ ታከምኩበት፣ በቃ ሰብሬ መዳም ደሞዜን ቆረጠችው፣ መዳም ችግር ገጥሟት ደሞዝ አልሰጠችኝ፣ ችግር አውሪባቸው። እንዴት ነሽ የኔ ፍቅር? ላቭ ዩ ሶ ማች። አስካና ማማ ሴይ ላንች ኤንድ ኮፊ ፕሊዝ። have coffee. You will go playground? Okay, it's okay. I will prepare by myself. ምናልባት ደግሞ በአካል እንገናኛለን። ይሄ ቤት ይደርሰኛል። በቃ ልቁረብ ዛሬ ኢንሻአላህ ደሞዝሽን አልጠራም። እሺ እናቴ፣ አይዞሽ። እናመሰግናለን ታሪክሽን ስላካፈልሽ። እሺ አመሰግናለሁ። እኔም እግዚአብሔር ያክብርልኝ። እመቤቴ በሰላም ደግሞ አገላግራሽ ቆንጅዬ ልጅሽን እንድናያብቃል። ወይ ሳሰው ገራጋው ነው ስትወልድ እኮ ወታደር እንደሚያንሰፈሰል። አመሰግናለሁ። የኔ ማንም ስላልነበረ ነርሶቹ ነበር ሲቀባበሏት ያደሩ። ፈረንጅ ትመስላለች ልጄ። ማሻአላ እሰይ። ከዛ ስትወለድ ደግሞ ሻውን ጠቁራለች። ስትወለድ በጣም ፈረንጅ። እንደውም ጠረጠሩኝ። ከአረብ ሀገርም ስለሄድኩኝ ይቺ ነገር ምናምን እያሉ የነበር ጎረቤቶቹ። በጣም ፈረንጅ ነው የምትመስለው። ከዛ ማንም የለኝም። ልክ ኦፕሬሽን ስወጣ ምናምን ይሰሳቃሉ። ልጅቷ ብታይ ጡት ልትይዝ ትታገላለች። እንዴት ወለደች? ጡት ልትይዝ ብታያት አልኩሽ። ከዛ ይቺ ንቅብ ያለች ህጻናት እያሉ ነርሶቹ ይሰሳቃሉ ማለት ነው። ከዛን በቃ እንትን ሲቀባበሉልኝ ምናምን በሚገርምሽ ደረጃ ከ3 ቀን በኋላ ወደ ቤት ስመለስ ራሱ በፈቃደኝነት አንዷ ነርስ ይዛ ታቅፋልኝ ቤት ይዛልኝ መጣች። ማንም የለማ ታቅፋልኝ ይዛልኝ መጣች። እንደዛ ሲሆን ሁሉ የሚገርምሽ ነገር ብዙ ታሪክ ስለማቅ አይሰማኝም ነበር እንጂ ነው ያደረኩት። እያንዳንዱ ምንም አልመሰለኝም። ሰው ስላሌለኝ ቤተሰብ ስላልመጣልኝ ምንም አልመሰለኝም። ደስ እያለ በቃ ምንም እየሳኩኝ ጎረቤት ናቸው እንደማጣው
እንደዚህ አንቺ እህቶችሽ ግን ምን አይነት ጨካኝ ናቸው፣ አንቺ አክስቶችሽ ግን ምን አይነት ጨካኝ ናቸው ይሉኛል ማለት ነው። ሲነካኩኝ ስላልተመቻቸው ይሆናል። ዞር በሉ እባካችሁ እዚህ ልጄ ጋር ላጣጥም። ከዛ ከልጅ ጋር ፍትፍትፍት በ40 ዓመት የተገኘ ሸዋትን ብድ እያልኩኝ እንጃ አርጌ በኋላ ልመጣ ስል ትንሽ ልቅሶ ቢቀር እንዲመጣም እንጃ አርጌ ተመለስኩላቸዋለሁ። እውነት ለመናገር በጎረቤት ብቻ ስለተከበባችሁ፣ በዘመዳት ብቻ ስለተከበባችሁ አይደለም፣ ደስታው ያለው ከውስጥ ነው። እኔ ልጄን ስላገኘው ብቻ እግዚአብሔር ሲረዳኝ እንግዲህ ለአንድ ወር ሄጄ ነው ለአንድ ወር አርግዣት የመጣሁት ኢትዮጵያ። ሰው ሁሉ በጣም ነው የገረመው። እንዴት በአንዴ እንዲሆናል? እግዚአብሔር ይችላል። ተዘጋጅቼበት አርግዤ እመጣለሁ ብዬ ሄድኩኝ። እንዳልኩት እግዚአብሔር ሰጠኝ፣ ጤነኛ ልጅ ሰጠኝ። በሌላ በተሳሳቱት በሌላው ነገር እንኳን ባይሆን ማለት ነው፣ ሌላው እንደተሳሳቱት ሆኑ እና እግዚአብሔር ይመስገን ስለ ሁሉም ነገር። ወሬ አላብዛባችሁ በቃ በሉ ወሬ እናመሰግናለን። ቃል ኪዳን ቀኑ ሙሉ አብረን ዋርን። እናመሰግናለን። በቃ መዳም አሉ ጥሩ ናቸው። በቃ ወደ ስራሽ እንኳን ሆነልሽ። እናት